በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ አርያም መንግስቱ ዘለዓለም የካቴድራላችን ዋና አስተዳዳሪ፣ ክቡር መምህራችን ሊቀ ጠበብት ጦመ ልሳን አለሙ የካቴድራላችን ምክትል አስተዳዳሪ፣ ክቡር መምህራችን መጋቢ ሐዲስ መምህር ጳውሎስ ሲሆኔ የካቴድራላችን የስብከተ ወንጌል ኃላፊና የመጽሐፍ መምህር፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ መምህራን ወንጌል፣ ወንድሞች ዲያቆናት፣ የልዑል እግዚአብሔር ቤተሰቦች፣ ማህበረ ምዕመናን ወምዕመናት ሁላችሁም በልዑል እግዚአብሔር ፍጹም ሰላም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በክርስቶስ ፍጹም ሰላም እንደምን አደራችሁ? አሜን። ሞታችንን ወስዶ ሕይወቱን ያደለን በጥልቅ ፍቅሩ የወደደን ግርማ ሌሊቱን አሳልፎ ከድካማችን አንስቶ በሕያው መቅደሱ የሰበሰበን የምሕረትና የይቅርታ ባለቤት ልዑል አምላካችን ክብርና ምስጋና ለስሙ ይሁን። እልል ብላችሁ እንዲህ ያከበረን እግዚአብሔርን አመስግኑት፣ አክብሩት። ታፈቅረኒኑ ፈድፋደ እምይሉ፣ ከእነዚህ ይልቅ ትወደኛለህን በሚል ርዕስ እንማማራለን። ቃሉን የምናገኘው በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። የቤተ ክርስቲያኗ የዕለት አዋጅ፣ የዕለት ወንጌል ይህ በዛሬው ዕለት የምንማማርበት የትምህርታችን ርዕስ ነው። ላይ ቤትና ታች ቤት በሊቃውንት የዜማ ስልት በቅዱስ ያሬድ ፈለግ የተከተኩ ሊቃውንት በሚያነሱት ቃለ እግዚአብሔር በሚያወሱት ዝማሬ ምክንያት የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለው በአንድ ቀን የተፈጸመ ታሪክ ቢሆንም አንዳንድ ጊዜ ከቁጥር 1 እስከ 15 ያለው እስከ 14 ያለው፣ ሌላ ጊዜ ደግሞ በሌላው ደግሞ ከ15 ጀምሮ ያለው ቅደም ተከተሉ አንድ ቢሆንም ታሪኩ ከቃለ እግዚአብሔሩ አንጻር አንዳንድ ጊዜ ቀድሞ ይነበባል። በወንጌሉ ላይ ሲነበብ የሰማነው ዛሬ እንግዲህ በሊቃውንቱ ስራ ከ1 እስከ 15 ያለው ቢሆንም ሳምንት ደግሞ የተማራችሁት በዚህ ርዕስ እንደሆነ ትናንት ሳምንት መጥተው ያስተማሩን መምህራችን ከቁጥር 1 እስከ 14 ያለውን እንዳስተማሩ ስለሰማን ስለተማር አሁን እሱን ላለመድገምና ደግሞ ይሄኛውም ደግሞ ቃለ እግዚአብሔሩ ሳንማረው እንዳናልፍ አንድ ቢሆንም ታሪኩን እሱን እንማማራለን። አምላካችን መንፈስ ቅዱስ በመካከላችን ተገኝቶ እንዲያስተምረን ፈቃዱ ይሆንልን። ከነዚህ ይልቅ በሉ እስኪ ትወደኛለህን? ግልጽ ነው አይደለም? ከሁሉም ይልቅ ማንን እንወደዋለን? እርግጠኞች ናችሁ? ከሁሉም ሰው ይልቅ እርግጠኞች ናችሁ? የሌላውን ሰው ፍቅር በምን እናውቀዋለን? አሁን እኔ እኔ አውቃለሁ ማለት እንችላለን አይደል? ከገሌ ይልቅ እኔ እግዚአብሔርን እወደዋለሁ ልንል እንችላለን። ግን ጴጥሮስ ከዛ በፊት እንደዚህ አይነት ሐሳብ ነበረው። መጀመሪያ ጴጥሮስ እነዚህ ሁሉ ቢበተኑ ቢክዱ እኔ ምን አልልም አልክድም የሚል አቋም ነበር። ከሌላው የተሻልኩ ነኝ ብሎ ምን ይል ነበር? ያስብ ነበር። ማንም ቢበተን ምን አልልም አልናወጥም ይል ነበረ። በኋላ ግን ጌታ ደግሞ ያንን አነጻጽሮ ከነሱ ይልቅ ትወደኛለህ ሲለው መልሱ ምንድን ነው? አቤት! በእነሱ ፍቅር ራሱን መለካት ምን አላለም? አልፈለግም። እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለሐዋርያት በብዙ መንገድ ራሱን ገልጦላቸዋል። በግብረ ሐዋርያት ምዕራፍ 3 ላይ ምዕራፍ 1 ላይ ከቁጥር 3 ጀምሮ ስታነቡ ከሕማማቱም በኋላ ሕያው ሆኖ ይላል ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ራሱን ለነሱ ምን አለላቸው ይላል? ገለጠላቸው ይላል። በብዙ ማስረጃ ስለ እግዚአብሔር መንግሥት እያስተማራቸው አብሯቸው እየተገለጠላቸው እንደቆየ መገለጥ ግን በጥቂት መንገድ እንደሆነ ደግሞ ሊቃውንቱ አስቀምጠዋል። እያንዳንዱ መገለጥ ውስጥ ክርስቶስ ሙላታቸውን ምን ይላቸው ነበረ? ይሞላላቸው ነበረ። እንደምታውቁት የሐዋርያት ቤት ብዙ ሰዎች ይመጣሉ፣ መባ ይሰጣሉ። በዛ በሚያገኙት ገንዘብ ምን ይሉ ነበረ? እንጀራ እየገዙ ይበሉ ነበረ። እሱ ብቻ ሳይሆን ክርስቶስ እያበረከተም ይመግባቸው ስለነበረ እንዲያውም እንጀራ መያዝን ምን አሉ ይላል? ረሱ ይላል። ነገር ግን ያ በረከት የተሞላበት ቤት
ጌታ ከተሰቀለ በኋላ ከተነሳ በኋላ ዓለም ወንጀለኛ ብላ ከሰቀለችው በኋላ ሐዋርያትን የሚጎበኝ ሰው ምን አለ? ጠፋ። የሚበሉት የሚጠጡት አጡ። ባጡ ጊዜ ወደ ጥብርያዶስ ባህር ከ3 ዓመት በኋላ አሳ ለማጥመድ የጣሉትን መረብ ይዘው ምን አሉ? ተሰማሩ። ከተሰማሩ በኋላ አላገኙም እና ክርስቶስ ራሱን የገለጠላቸው አንደኛ በአንድነት ሳሉ ነው። በምን ሳሉ? በአንድነት ሳሉ። እግዚአብሔር የሚገለጠው ለተለያዩ ሰዎች ሳይሆን ምን ስላሉ? አንድነት ስላላቸው ነው። ለዚህ ነው 2ም 3ም ሆናችሁ በስሜ ብትሰበሰቡ በመካከላችሁ ምን እላለሁ? እገኛለሁ። ብትበተኑ ግን አይ በማህበር እግዚአብሔርን የምንጠራው ለዚህ ነው። ህብረት የበጎች ምሳሌ ስለሆነ በጎች አይለያዩም። ቢጠፉ እንኳ አብረው ነው የሚጠፉት። መበታተንን አይወዱም በጎች። የክርስቶስ በጎች የሚባሉ የክርስቶስ መንጋ ተብለን የምንጠራ ክርስቲያኖችን ምን አያስፈልግም? መለያየት አያስፈልግም ማለት ነው እና በአንድነት ሳሉ መንፈስ ቅዱስም እንኳን የወረደላቸው ምን ስላሉ ነው? በአንድነት ሳሉ ነው። በተዘጋ ቤትም የተገለጠላቸው ምን ሳሉ ነው? በአንድነት። አሁን የአካል አንድነት ችግር የለውም። የሐሳብ የልብ አንድነት የጠፋው ሰው ራሱ እንኳን ለየብቻችን እንኳን ተበታትነን ያለቅንበት ዘመን ነው። በሁለተኛ ደረጃ ክርስቶስ የተገለጠላቸው ባዷቸውን ሳሉ ምን ሳሉ? ባዷቸውን ሳሉ ነው። እግዚአብሔር ባዷችንን ሞልቶ ነው እኛን የሚልከን። ባለን ነገር አይደለም። እግዚአብሔር በሌለን ነገር ነው የሚፈልገን። ከኛ የሆነ ነገር ፈልጎ አይደለም እግዚአብሔር። እግዚአብሔር ምን ስለሚለን ስለሚያስፈልገን ብቻ ነው እግዚአብሔር የሚፈልገን እና ባዷቸውን ሳሉ ተገለጠላቸው። ተጨንቆ ተጠበው ሳሉ ተጨነቁና ያንን በረከት ሰጣቸው። በቀኝ በኩል መረቡን ጣሉት አለ። በቀኝ ጣሉት። በቃሉ መረባቸውን ጣሉ። ምን አሉ? ብዙ አሳዎችን ያዙ። 153 ታላላቅ አሳ ያዙ ይላል። ያንን አሳ ከያዙ በኋላ መረቡ እስኪቀደድ ባይቀደድም መሳብ እስኪያቅታቸው ድረስ 153 ታላላቅ አሳ ምን ብለዋል? አግኝተዋል። በምን? በቃሉ ስለጣሉ፣ በቀኝ ስለጣሉ። ሌሊት ሳይሆን ምን ቀኝ ስለጣሉ ማለት ሌሊት ያለማመን የተስፋ መቁረጥ ምሳሌ ስለሆነ በእግዚአብሔር ቃል መረባቸውን ጥለው ብዙ አተረፉ። ይሄም ያለ እግዚአብሔር ፈቃድ የሚሆን ምንም ነገር ስለሌለ እግዚአብሔር በፈቃዱ ይህን ሁሉ ካደረገላቸው በኋላ ኑና እንብላ አላቸው። ኑ ምሳ እንብላ አላቸው። የሚገርመው እሱ ብቻ አይደለም። ከባህሩ ከወጡ በኋላ ይላል አሳ ተጠብሶ ፍም ተዘጋጅቶ ወይምስተ ስሯ ማዕድ ተዘጋጅቶላቸው ምን አሉ? አገኙ። ሌሎች መንፈሳውያን ደቀ መዛሙርት መላእክት ያዘጋጁት ማዕድ አገኙ። ለምን? ያን አብስለው እስኪበሉ እንኳን ምን ይላቸዋል? ይርባቸዋል። አዘጋጅቶ ጠበቃቸው። እሱ ብቻ አይደለም፣ እግዚአብሔር እምኀባሉ እንደሚመግብም ያሳይ ነው። አሳቸው በመረባቸው መያዙ አሳ መያዙ እግዚአብሔር በምንሰራው ስራ ምን እንደሚመግበን እንደሚባርከን ያሳየን። ደግሞ እነሱ ያልያዙት እነሱ ያላዘጋጁት ማዕድ መገኘቱ ደግሞ እግዚአብሔር እምኀባሉ አምጥቶ ምን የሚል መገኛ በሌለው መንገድ እግዚአብሔር ሂሳብ ሰርተን በዚህ በኩል ነው የሚመግብ የምንለው አምላክ አለመሆኑ ምን ይላል? ያሳያል። እኔ ከየትም አምጥቼ እምላቸዋለሁ፣ አኖራቸዋለሁ፣ እመግባቸዋለሁ ሲል ይህን ባዶነታቸውን ሁሉ ከሞላ በኋላ እንዲህ አላቸው። ወይም ድረመስሁ ማዕድም ከተመገቡ በኋላ ይላል። ምን ካሉ በኋላ? ከተመገቡ በኋላ። እኛ ሰዎችን የምናዘው ሳንመግብ ነው። ክርስቶስ ግን ሳይመግባቸው ድካማቸውን ሐዘናቸውን ሳይረሱ ሊያዛቸው አልፈለገም። ልማዱ ነው ደግሞ ይሄ ብቻ አይደለም። ታስታውሳላችሁ መመሪያ ሊሰጣቸው በዮሐንስ ወንጌል ምዕራፍ 13 ላይ እግራቸውን አጥቦ እንዲህ አይነቱን በጎ ስራ ለሌሎች አድርጉ ከማለቱ በፊት ምን ብሏቸዋል? ማዕድን ተመግበዋል። ወተንሥአ እምኀበ ይንደረሩ ከሚመገቡበት ቦታ ላይ ተመግበው ከጨረሱ በኋላ ተነስቶ ስርዓትን አሳያቸው። ይሄም ሰዎችን ማስተማር ያለብን፣ ሰዎችን ማዘዝ ያለብን፣ ድካማቸውን ችግራቸውን አስወግደን አሳርፈን
መሆን እንዳለበት ጌታ አስተምሮናል። ጴጥሮስም በባዶ ሆዱ ትወደኛለህ አላለው። እኛ ቢሆን ደግሞ ስጦታውን ይዘን ደግሞ ትወደኛለህ ያረጋግጠን ነው አይደል የምንሰጠው። ግን ጴጥሮስን ጌታ ምን አለው? መጀመሪያ ፍላጎቱን አሟላለት። ለሐዋርያት ሁሉ የሚፈልጉትን ማዕድ ሁሉ ከሰጣቸው በኋላ እንዲህ አለው፣ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? ከነዚህ ይልቅ ሲል እነዚህ እኔን ከሚወዱኝ በላይ አንተ ትወደኛለህ ማለቱን። ምክንያቱም ከሐዋርያት በላይ ምን ብሎታል? ብፁዕ ነህ አንተ ብሎታል። አለት ነህ ብሎታል። የመንግሥተ ሰማያት መክፈቻ ቁልፍ ሰጥቻለሁ ብሎታል። ከነሱ ይልቅ ምን ብያለሁ? ሾሜሃለሁ፣ አክብሬሃለሁ። ከነሱ ይልቅ ምን ልትለኝ ይገባል? ልትወደኝ ይገባል። እሱ ብቻ አይደለም፣ ከነሱ ይልቅ ምን ብያለሁ? ታግሻለሁ። አንድ ጊዜ አይደለም፣ ሁለት ጊዜ፣ ሶስት ጊዜ የተለያዩ ሰዎች መጥተው በጠየቁት ሰዓት ሊምልና ራሱንም ሊረግም ወደደ ይላል። አላውቀውም የምትሉትም ሰው ምን አልለው? አላውቀውም ይላል። ይሄን ሁሉ አድርገህ ምን ብያለሁ? ይቅር ብያለሁ። ከነሱ ይልቅ ምን ብያለሁ? እግዚአብሔር ከማንም በላይ ምን ብሎናል? ምን ብሎናል? ይቅር ብሎናል አይደል? ብዙ ነገሮችን ትቶልናል። ግን ከሌሎች ይልቅ እግዚአብሔርን እንወደዋለን። እግዚአብሔር የሚጠይቀን አሁን እኮ ሌላ ሰው ችግር የለውም። አሁን ዓለም ላይ ያለው ክርክር ትወደኛለህ፣ ትወጂኛለሽ ነው አይደል? ለምን ትወደኛለህ ወይ ብሎ የሚጠይቀው ሰው ስለኛ ልብ ምን ስለማያውቅ መሸጠት ይቻል ይሆናል። አወድሃለሁ ማለት ማታለል መሸገል ይቻል ይሆናል። እግዚአብሔርን ግን የልባችንን ሕሊናችንን አይምሯችንን ከማድረጋችን በፊት የሚያውቀውን አምላክ አዎ ብለን መሸምጠት እንችላለን እንዴ? ማታለል እንችላለን እንዴ? እኛ እርሱን ከምንወደው በላይ እግዚአብሔር እኛን ምን ይለናል? ለዚህ ነው ዮሐንስ እርሱ እኛን አስቀድሞ እንደወደደን እንጂ እኛ ማን አይደለም ማለት። ፍቅር ማለት ነው እኛ እግዚአብሔርን እንደወደድነው አይደለም ማለት። እግዚአብሔር እኛን ምን እንዳለን ነው? አሜን፣ እንደወደደን ነው። የእግዚአብሔር ፍቅር ሁልጊዜ ምን አለው? ጴጥሮስ እኮ ወንድሜ ቢበድለኝ ስንት ጊዜ ይቅርታ ላድርግለት ብሎ ጠይቋል አይደል? ጴጥሮስ ጌታን ሲበድለው ስንት ጊዜ ይቅርታ ያድርግለት? ያኔ ጴጥሮስ የሚያደክም መስሎት ነበር። ምን ማለት? ይቅርታ ማድረግ። ተሳስቶ ሲገኝ ግን ጌታ ይቅር ሲለው ግን ጴጥሮስ ጌታ ከ7 ጊዜ በላይ ምን ብሎታል? ይቅር ብሎታል። በብዙ መንገድ ገና ከመጀመሪያ ጀምሮ ከክርስቶስ ሐሳብ ጋር የማይገናኝ ሐሳብ ብዙ ጊዜ አቅርቧል። ጴጥሮስ ብዙ ጊዜ ለእግዚአብሔር ሐሳብ ለመኖር ታግሏል። እንደሱ ታጋይ የለም። ለማን? ለእግዚአብሔር ፍቅር እንደሱ የጸና የለም። አንዳንድ ጊዜ አይሳካለትም እንጂ እንደ ጴጥሮስ ባተለ የለም። ክርስቶስን ለመውደድ ለሱ ያለውን ፍቅር ከእርሱ ጋር ለመኖር ያደረገው ትግል እጅግ የሚደንቅ ነው። ደግሞ መጨረሻው ምን ሆኗል? አምሯል። እና ወደ ክርስቶስ መጥቶ ወንድም የሚበድለኝ ስንት ጊዜ ይቅር ልበለው? 7 ጊዜ 7 ነው ብሎ ጠይቋል። አዎ 7 ጊዜ 7 ነው። ቁጥር ለሌለው ሰዓት ነው አለው ጌታ። ጴጥሮስ ይሄ የሚገባው የእግዚአብሔር ፍቅር በውስጡ ምን ሲል ነው? ሲሰፍን ነው። እና ከዚህ በኋላ ጴጥሮስን ከነዚህ ይልቅ ትወደኛለህ፣ እነሱ ይቅር ካልኩበት፣ እነሱ ከወደድኩበት መንገድ በላይ እግዚአብሔር ፍቅር ነው፣ ሁሉንም የሚወድ ቢሆንም ለጴጥሮስ የሰጠውን ክብርና አገልግሎት ለጴጥሮስ ያደረገውን ይቅርታ ስለሚያውቅ ጴጥሮስን እንዲህ አለው፣ ከነዚህ ይልቅ ትወደኛለህ አለው። አዎ ጌታ ሆይ እንደወድ ምን ትላለህ? አንተ ታውቃለህ። እወድሃለሁ ግን ደግሞ እርሱን ምን ትለዋለህ? ታውቀዋለህ። በስተርጅና ዘመኔ የኖርኩበትን ኑሮ ሁሉ ጥዬ ስራዬን ሁሉ ጥዬ አንተን የተከተልኩ ይሄን አንተ ምን ትለዋለህ? ታውቀዋለህ። አንተ የሰው ድካሙን ምን ትላለህ? ታውቃለህ አይደል? የሰው ድካሙን ማን ያውቃል? ፍቅራችንን እግዚአብሔር ያውቃል፣ ድካማችንንም ያውቃል። በሁለተኛ ደረጃ ጴጥሮስን ጌታ እያለ ያለው እነዚህን ከምትወድበት ይልቅ እኔን ትወደኛለህ ወይ? ይሄ በጣም ጭንቅ ነገር ነው። ክርስቲያኖች እንዲሁ ከለል አድርገን የምናየው አይደል? ያለንን ነገር ከምንወደው በላይ እግዚአብሔር እንወደዋለን። ፍላጎታችንን ከምንወደው በላይ እግዚአብሔር እንወደዋለን። በህይወታችን እንዲያው ልጆቻቸውን ከምትወዷቸው በላይ እግዚአብሔር ትወዱታላችሁ። አሜን።
ጥያቄው የራሳችን ነው። እግዚአብሔር እኮ የሚለን አብርሃምን እኮ ምንድነው ያለው? የምትወደውን ልጅ ምን በልልኝ፣ የምትጠላውን አላለው። ምን ያለው? እሱም አንድያ ልጁ። እግዚአብሔርን መውደድ ማለት ይሄ ነው። እግዚአብሔር ወደነው ትእዛዙን የማናከብርለት ከሆነ ግን የእግዚአብሔር ፍቅር በእኛ ላይ ምን አላለም? አልነገሰም ማለት። በዮሐንስ መልእክቱ ላይ አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ በፍቅር ውስጥ ምን የለም ማለት? ፍርሃት የለም ማለት። እውነተኛ ፍቅር ፍርሃትን አውጥቶ ምን ይላል? ይጥላል። ጻድቃን ሰማዕታት ለመከራ በዝማሬ የገቡት የማን ፍቅር ስለሰፈነ ነው? የእግዚአብሔር ፍቅር በውስጣቸው ስለነገሰ። ያለህን ነገር ከምትወደው ላይ እኛ እኮ ገንዘባችን ከእግዚአብሔር ስለሚበልጥብን ነው አይደል? የማንመሰውተው ነው አይደለም? አስራታችን በኩራታችን የማናወጣው እኮ ገንዘባችን እኮ ምን ሆነብን ነው? በልጦብን እኮ ነው። እንቅልፋችን እኮ በልጦብን እኮ ነው። ቅዳሴ መምጣት ያልቻልነው ፍላጎታችን እኮ በልጦብን እኮ ነው። ሰው ይቅር በል ስንባል እንዴ የምንለው ለምን? እግዚአብሔር ተውት ብሎናል። እንኳን ተውት እንኳን እግዚአብሔር ይቅርና ለሰዎች ብለን ብዙ ነገር አንተው። አሁን ለምሳሌ አንድ ወንድ በጣም የሚወዳትን ቆንጆ ሴት ለፍቅር ጠይቋት ይሄንን አመልን ሲጋራ የሚያጨስ ቢሆን ጫት የሚቅም ቢሆን ይሄንን ካቆም ካብረን እንቀጥላለን ብትለው ይተዋል አይተው? አቤት ሴቶች ምን አወቃችሁ? ይተዋል አይደል? እንዴው ይታገላል፣ ለመተው ይሞክራል። እግዚአብሔር ያንን ግን ተው ብሎታል አላለውም? ኃጢአት ነው ብሎታል አላለውም? አቤት ለሰዎች ብለን ለምንወዳቸው ነገር ብለን የምንተውን ነገር እግዚአብሔርን ወደን ማንተው በጣም ብዙ ነገር አለ። ለእግዚአብሔር ብለን መተው ያልቻልነውን ነገር ሰዎች ስላሉን ይተውን እንተዋል። ይሄ አለባበስ ያማኗር ትክክል አይደለም አስተካክል ተብለን፣ ነገር ግን እምቢ ብለን የንስሐ አባት እምቢ ብለን መስሪያ ቤቱ እኮ ስለማይፈቅድ ሲባል እንጀራችንን ላለማጣት ብለን አንተው ይሄ አለባበስ አይገባም ቢባል አንተው አንቀይረው። አስቡት፣ ለእንጀራችን እንኳን ብለን ለገንዘባችን እንኳን ብለን ለብዙ ነገራችን እንኳን ብለን የምንተውን ነገር ለእግዚአብሔር ብለን መተው ካልቻልን እግዚአብሔርን የምንወድበት መንገድ ትክክል አይደለም። ያልጸናል ያልተረዳነው ጴጥሮስን ጌታ ያለው ለዚህ ነው። ከነዚህ ነገር ሁሉ ራሱን ከእግዚአብሔር ጋር በላይ ባይወድ ኖሮ ጴጥሮስ ስለ ክርስቶስ ሲጠየቅ ይህን ሰው አላውቀውም ከሚል ይልቅ ምን ይል ነበር? አሜን አዎ አብሬው ነበርኩ ለዘላለም አልለየውም ማለት ነበረበት። ሳይድ እኮ አላየም ጴጥሮስ። ጦርም አልተመዘዘበትም፣ ጅራፍም አልተዘረጋበትም። ገና ለገና ምን ይደርስብኛል ብሎ እሱን እየገፉ እያዳፉ እንደወሰዱ ሲያውቅ እሱ ላይ ከሚደርሰው መከራ ምናልባት አንድ መከራ ያደርሱብኛል ብሎ ምን ስላለ? ስለፈራ ነው። ማንን አስቀደም? ራሱ። አያችሁ አልሰናከልም ያለው እና በህይወታችን ከእግዚአብሔር ሊለየን የሚፈልግ ከእግዚአብሔር በላይ ልንወደው የሚገባን ምንም ነገር የለም። ይሄን ማወቅ አለብን ክርስቲያኖች። ይሄ ፍቅራችን የንግግር የአንደበት ብቻ ሳይሆን የህይወት ሊሆን ይገባል። ያን ፍቅሩን ደግሞ ዋጋው ሰው እኮ ወደነው ምን ይለናል? የሆነ ስራ ጠንክሮ ሊተፋን ይችላል። በአንድ ስህተታችን እግዚአብሔር ግን እድሜ ልካችንን ብንወደው ምንም አይልን፣ የማይጸጽተን የማያሳፍረን ወዳጅ ነው፣ የማይቀየር ወዳጅ ነው። ገንዘባችን ብንወደው አብሮን ምን አይልም፣ ወደ መቃብር አይወርድም። ወይም ቀድሞን እናጠዋለን ወይም ቀድመነው እንሄዳለን። እዚህ ዓለም ላይ የምንወደው ነገር ሁሉ አያዛልቀንም። የሚያዛልቀን ወዳጅ ማን ብቻ ነው? አቤት ክብርና ምስጋና ለስሙ ይሁን። አመስግኑት ይሄን ወዳጃችንን። ስለዚህ ከነዚህ ይልቅ ትወደኛለህ ብሎ ጠየቀው። አዎ ጌታ ሆይ እንደወደ አንተ ታውቃለህ። ሁለተኛ በጎችን ጠብቃል። ሁለተኛ ጠየቀው፣ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህ አለው። አዎ ጌታ ሆይ እንደወደ አንተ ታውቃለህ አለው። ጠቦቶችን አሰማራ አለው። ለሶስተኛ ጊዜ ጠየቀው። ወተከዘ ጴጥሮስ እስመ ይቤሎ ስእሰት አፈቅረኒ ነው። ጴጥሮስ ለሶስተኛ ጊዜ ትወደኛለህን ብሎ በጠየቀው ሰዓት ይላል እውነት 3 ጊዜ ስለካድኩት በዛ አስሮብኝ ነው፣ ስለበደልኩት በዛ
እየወቀሰኝ ነው ብሎ አሰበና ምን አለ? ጴጥሮስ አዘነ። አሁን ስለ ፍቅሩ አይደለም ቀድሞ የተናገረው። ጌታ ሆይ አሁን ምንድን ነበር? እንደወደ አንተ ምን ትላለህ ነበር? አቤት አንተ ታውቃለህ ነበር አይደል? አሁን ምን እንዳለ ታውቃላችሁ? መቅደም አስገባባት። ምን የሚል? ጌታ ሆይ አንተ ሁሉ ምን ትላለህ? አቤት ቢሳካልኝማ እንዳንተ ወደው ማን አለ? ፍቅሬማ ቢጸና ኖሮ ካንተ ጋር አለኝ እኮ ካንተ ጋር ለመኖር ያለኝ ምኞት አንተ ምን ትለዋለህ? ታውቃለህ። ግን ምን አለ? ደካማ ጎኔን ታውቃለህ። ፍቅሬን የዘነጋሁበትን ራሴን ለማዳን የተሽለከለኩበትን አንተ ምን ትለዋለህ? ሁሉን ታውቀዋለህ። እወድሃለሁ የሚለውንም ቃል የምወድበትንም መጠን የተሳሳትኩበትንም መጠን አንተ ምን ትላለህ? ታውቃለህ። እዛ ውስጥ ደግሞ ፍቅር ያለ አንተ ሁሉን ታውቀዋለህ። እንደምወድም አንተ ታውቃለህ። አሁን ጌታ ጴጥሮስን እየወቀሰው አይደለም። ኃላፊነት ሊሰጠው ስለሆነ ነው። መመሪያ ሊያስተላልፍ ስለሆነ ነው። ፍቅሩን ገልጦለት ይቅርታውን ገልጦለት ጴጥሮስ ነፃ ሆኖ ነው መላክ ያለበት። ነፃ ሳይሆን እየታመመ ንስሐውንና በደሉን ክርስቶስ በግልጥ እንደተቀበለው ማረጋገጥ አለበት። አያችሁ ጴጥሮስ እኮ አልቅሷል እኮ ተናዟል። ታውቃላችሁ አይደለም? ያን ጊዜ ወጥቶ ይላል አለቅሶ ምን አለ ይላል? አለቀሰው። ዶሮ ሲጮህ አልቅሷል። ግን ከማይሰራ ኃጢአት እግዚአብሔር ይፍታ ብሎ ዛሬ ካህኑ እንደሚያሰናብተን ጴጥሮስ ነፃ ቢሆን ጌታ ምን አለ? ፍቅሩን ገለጠለት። አያችሁ አሁን ይቅርታውን እያደረገለት ነው። እንደማልጠላህ እንዳላዘንኩብህ እንዳልተቀየምኩብህ ምን በል እወቅ እያለው ይሄ ካለው በኋላ በጎቼ ምን በላ አሰማራ ጠብቅ። ይሄ እረኝነት የእግዚአብሔር በጎች መጠበቅ አደራው ከባድ አደራ በጣም ከባድ ጥብቅ ነው። በዚህ ዓለም ላይ ሰዎች የሚሰጡን አደራ ከባድ ከሆነ እግዚአብሔር የሚሰጠን አደራ ደግሞ ከዚህ ይበልጣል። በጎችን መጠበቅ የእግዚአብሔርን ፍቅር መግለጥ ነው። የነዛ በጎች ዋጋቸው ደግሞ ቀላል አይደለም። አንተ እኒህን በጎች እንድጠብቅ የምሰጥህ ምን ስለምትለኝ ነው? ስለምትወደኝ ነው። አያችሁ በጣም ውድ ነገር የምንሰጠው ለምናምነው ሰው ነው አይደል? እቅፋችሁ ላይ ያሉ ልጆችን እስኪ አምጪ ልታከፍልሽ ብሎ ሰው ቢጠይቀን እንሰጣቸዋለን? አቤት እንዲሁ ዝም ብለን ለማናውቀው እንሰጣለን? ለምን? በጣም ስለምንጨነቅላቸው። ክርስቶስ እነዛን የሞተላቸውን በጎቹ በጥብቅ መመሪያ አንድ ጊዜ አይደለም 3 ጊዜ አጥብቆ ጠይቆ አደራ ሰጥቶ ነው ምን ያለው የሰጠው። የሰው በግ ቢጠፋ ከባድ ነው። ግን ምን እንላለን? ገዝተን እንከፍላለን። ዋጋ የማይመጥናቸው በጎች ግን የማን በጎች ናቸው? አቤት የክርስቶስ በጎች ናቸው። ያንተ በግ ዋጋ እዚህ ዓለም ላይ ያለውን ገንዘብ አይለካም። በዮሐንስ ወንጌል ምዕራፍ 10 ላይ እውነተኛ እረኛ እኔ ነኝ፣ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ምን ይላል ይሰጣል ብሎ ነበረ። አሁን ያኔ ግልጽ ነው አልተረዱትም ነበር። አሁን ግን እንወላቸዋል። ለበጎቹ ሞቷል፣ ተሰቅሏል፣ ዋጋ ከፍሏል። ከዚህ በኋላ ተነስቶ ምን አለ? የበጎቹን ውድነት ነገረው ለጴጥሮስ። እኒህም በጎች ሞቼላቸዋለሁ፣ ዋጋ ከፍዬላቸዋለሁ። የማን በጎች ናቸው? የኔ በጎችን አለምን በጎችን የሰው በግ ደግሞ እነዚህ በጎች ምንድን ናቸው? አስቸጋሪ ናቸው። ምንድን ናቸው አልኳት? አቤት አይደላችሁ? በተለይ የኛ ዘመን በጎች ደግሞ በጣም አስቸጋሪዎች ነው አይደል? የሚያስብ በግ አስቸጋሪ ነው። እነዛ በጎች ዝም ብሎ መንዳት ነው። ምን አይሉ አያስቡማ። ዱላ በቂያቸው ነው፣ በትር በቂያቸው ነው። እኒህኛው በግ ግን ምን ያስፈልጋቸዋል? ክብር ያስፈልጋቸዋል፣ እንክብካቤ ያስፈልጋቸዋል፣ ፍቅር ያስፈልጋቸዋል። ዋጋቸው ውድ ነው። አንዷ በግ ብትጠፋ ገዝቼ ከፍላታለሁ አይባልም። ብትራብ፣ ብትጠጣ፣ ብትታመም ችግር የለውም ብዙ በግ ስላለ አይባልም። እነዚህ በጎች እያንዳንዳቸው በስማቸው ተጠርተው ነው የተጠሩት። በጎች አሉ፣ ጠቦቶች አሉ፣ ግልገሎች አሉ። ግልገል ስለሆነ ችግር የለውም አትባልም። በጓ ስላረጀች ደግማ ስለማትወልድ አትባልም። የበጓ ዋጋ ክርስቶስ ምን ያለባት ነው? የሞተላት ነው። ክርስቲያኖች አሁን ስለ በግነት ስናወራ ለካህናት ለእረኞች ብቻ አይደለም። በግነታችን ውድ ነው። እረኛችን ዋጋ ከፍሎብናል።
ሌላውን መጠበቅ ባንችል እንኳን ራስን መጠበቅ አንዱ እረኝነት። ይሄ ለካህናት ብቻ የተሰጠ አይደለም፣ ለሁላችንም የተሰጠ ነው። አቤል ከተገደለ በኋላ ቃየልን እግዚአብሔር ምን አለው? ጠራው። ወንድም አቤል ወዴት ነው ሲለው ምን አለ? እኔ ወንድሜ ምንድን ነኝ አለ? ጠባቂ ነኝ ወይ አለ። ሰው ወንድሙን ካልጠበቀ ማንን ይጠብቃል? ከወንድሙ በላይ ማን ይጠበቃል? ከወንድማቸው በላይ ሰዎች ማንን ሊጠብቁ ይችላሉ? ዛሬ ግን እንደዛ ነው ወይ? ወገኖቻችን፣ ቤተሰቦቻችን የት ነው ያሉት? ዛሬ እዚህ የተሰበሰባችሁ ምዕመናን ልጆቻችሁ የት ነው ያሉት? ሚስቶቻችሁ፣ ባሎቻችሁ የት ነው ያሉት? እናት አባቶቻችን፣ ቤተሰቦቻችን የት ነው ያሉት? እረኛንን እንጠብቃቸዋለን? ይገደናል። የእረኝነት ድርሻችንን ተወጥተናል። በጎች ሲሄዱ አሰማርተናቸዋል። የሚጠጡት መልካም እንዲሆን አድርገናል። ቃለ እግዚአብሔር እንዲማሩ ልጆቻችን አድርገናል። እግዚአብሔር በዚህ ይጠይቀናል። ለጴጥሮስ ብቻ አይደለም፣ ለእያንዳንዳችን የሚጠይቀን ድርሻ ነው። በዚህ ዘመኑ ክፉ ስለሆነ አንድ ልጅ ሲናገሩ በመጨረሻው ዘመን የሚነሱ በጎች ይላል። በጎቹ በጣም ውድ የሚባሉት ዋጋቸው ውድ የሚሆነው አርያ የሚሆናቸው እረኛ በሌለበት ዘመን እውነተኛ በግ ስለሚሆኑ ነው። አስቡት፣ በዚህ ዘመን እውነተኛ እረኛም ጠፍቷል፣ እውነተኛ በግም ጠፍቷል። ደግሞ ለክፉ በጎች እግዚአብሔር መልካም እረኛ ምን አይሰጥም። በጎቹ በከፋን ቁጥር እረኞችም ይከፋሉ። እረኞቹ በጨከኑ ቁጥር በጎችም ተመሳሳይ ይሆን። አንዳንዱ እረኛ በጎቹ ያደክሙታል፣ አንዳንዱ መንጋ ደግሞ በእረኛው ምን ይላል? መከራ ያያል። እውነተኛው እረኛ ግን አምላካችን ክርስቶስ ዋጋ ከፍሎ የእረኝነትን ድርሻ እንዴት መጠበቅ እንዳለባቸው፣ እንዴት እንክብካቤ እንደሚያስፈልጋቸው ለቅዱስ ጴጥሮስ ካሳየው በኋላ እኔ የእረኞች አለቃ ስለሆንኩኝ እኔ ያደረኩትን አይታችሁ ምን በሉ የእረኝነት ድርሻችሁን ተወጡ ብሎ መመሪያ አስተላለፈ። ጴጥሮስን በጎችን ጠብቅ፣ የኔ ፍቅር እኔን እወዳለሁ እኔን አከብራለሁ ማለት ብቻውን ዋጋ የለውም። የምትገልጠው በጎችን በመውደድ ነው፣ በመንከባከብ ነው። እግዚአብሔርን መውደድ፣ ለእግዚአብሔር ያለን ፍቅር የሚታየው የእግዚአብሔርን ቤተሰቦች ምዕመናንን ማለት በመንከባከብ በመጠበቅ ነውና ሁላችንም ይህን እንድንወጣ አምላካችን ማስተዋሉን ያድለን። ስለዚህ ጴጥሮስን እንዲህ ካለው በኋላ አንተ በሸመገልክ ጊዜ እውነት እልሃለሁ ወጣት ሳለህ ይላል ወገብን ትታጠቃለህ፣ በራስህ ምን ትላለህ? ወገብን ትታጠቃለህ። በሸመገልክ ጊዜ ግን ይላል እጅህን ታነሳለህ። ወባይቅ ያቀንተከ ወይ ወስደከ በኢፈቀድከ። እጅህን ታነሳለህ ስትሸመግል። ሌላ ሰው ምን ይልሃል? ያስታጥቅሃል። ወደማትወደው ምን ይልሃል? ይወስድሃል። ሰዎች በጣም ሲያረጁ ምን ይሆናሉ? አቤት ልብስ የሚያለብሳቸው ማን ይሆን? ሌላ ሰው። የሚመራቸው ማን ይሆናል? ሌላ ሰው። ለምን? አርጅተዋል። ወጣት እያለን ወደ ፈለከው ትሄድ ነበር። ጴጥሮስን ጌታ ያለው ለዚህ ነው። አንተ ወጣት ሳለ ራስ ወዳድ በነበርክበት ሰዓት፣ በራስ ፍላጎት በምትራመድበት ሰዓት ራስን ለማዳን ወደ ሞትና ወደ መከራ ወደ ፈተና ላለመግባት በፍርሃት ወገበ ልቦናህን ምን ትል ነበር? ትታጠቅ ነበር። ራስን ለማዳን ብልጥ ሆነህ ነበረ። በሸመገልክ ጊዜ ጸጋ መንፈስ ቅዱስ በአንተ ላይ በወረደ ጊዜ ለኔ ያለ ጥልቅ ፍቅር በበረታ ጊዜ እረኝነትን በተረዳው ጊዜ ግን እጅህን ታነሳለህ። ከስጋ ሐሳብ ከስጋ ፍላጎት ራስን ለማዳን ከመከራ ለማምለጥ ከነበርክበት አስተሳሰብ ከፍ ባልክ ጊዜ ግን ይላል ፍርሃትን ምን ትላለህ? ታስወግዳለህ። መንፈስ ቅዱስ ምን ይሆናል አለ? ድንቅ የሆነ ኃይል ይሆናል። መንፈስ ቅዱስ ያስታጥቅሃል፣ ኃይል ያለብሳል። ከዚህ በኋላ ምን ትላለህ አለ? ወደማትወደው መከራ መስቀል ተሸክመህ ትሄዳለህ። እንዲህ አለውና ይላል እንዲህም ሲል በምን አይነት ሞት እግዚአብሔርን እንደሚያከብር ሲያሳይ ነዋልና ተከተለኝ አለው። ምን በላይ ማለት ነው? እኔ መከራ እንደተቀበልኩ መከራ ተቀበል። እኔ በጎቼን እረኛ እንደሆንኳቸው እረኝነትን ተወጣ። ያን ጊዜ ምን ትላለህ? በረከትን ታገኛለህ። ጴጥሮስ ይሄን ከሰማ በኋላ ይሄን ከተረዳ በኋላ ከራሱ አልፎ ለሌሎች እረኞች ራሱ ምን አለ? የእግዚአብሔር መንጋ
በኃይልና በጉልበት እንዳትጠብቁ አደራል። ያን የምታደርጉ ከሆነ ወአመከመ ያስተሪ እግዚአብሔር ኑሮ ተነሱ አክሊለክም ዘኢይጸመይኪ። ያንን ካደረጋችሁ በኋላ የእረኞች አለቃ ክርስቶስ እኛን እረኛ አድርጎ የሾመን ክርስቶስ እኛን የበጎች ጠባቂ ያደረገን ክርስቶስ በሚገለጥበት ሰዓት አለ የእረኛ ዋጋ ገንዘብ አይደለም የምትቀበሉት፣ ሰማያዊ አክሊል ምን ትላላችሁ? ትቀበላላችሁ አለ አምላካችን እግዚአብሔር። በእረኝነት ያሉትን መምህራንና አባቶች በእረኝነታቸው ጸንተው በመንጋነት ወይ በበግነት በምዕመናንነት ደግሞ ታምነን በመቅደሱ የተሰበሰብን ሰዎች ሳንበተን የበጎችን ትሕትና የበጎችን ትዕግስት ተላብሰን እውነት እረኛችን ክርስቶስን ድምፁን እየሰማን እንድንኖር ለሁላችንም ማስተዋሉን ያድለን። ከሁሉ ይልቅ ትወደኛለህ ብሎ የጠየቀን አምላክ በዚህ ዓለም ፍላጎቷ በበዛበትና በናረበት ዘመን ብዙ የምንወደውና ራሳችን የሚያስጠል የሥጋና የአእምሮ እንቅፋት በበዛበት ዓለም እውነተኛውን ወዳጅ ክርስቶስን አምነን ከሁሉ ይልቅ እሱን ምርጫችን አድርገን ሥጋውን በልተን ደሙን ጠጥተን የዘላለም ሕይወትን እንድንወርስ ለሁላችንም ማስተዋሉን ያድለን። ከነዚህ ይልቅ ትወደኛለህን ያስተማረን የመከረን አምላክ ክብርና ምስጋና ለስሙ ይሁን። ስብሐት ለእግዚአብሔር።